ስሜቴ መናገሬ ወንጀለኛ ካረገኝ አሁኑኑ እሰሩኝ። ያስቀኛልና ይሄ ማን ያለው መሰላችሁ? ሮስት ማለት ነው። ሮስት እና ብሮስት አደረገን እኮ ከምር እና እሰሩኝ ብሎ ቁጭ አለ። መታሰር ግማ አይቀርም ገና በጣም ቅመም እንባ ጠብቁ። ሲቀጥል ደግሞ ዳኒ በጣም ታሳፍራለህ፣ ትንሽ እንኳን አታፍርም እንደዚህ ስትል ወራዳ ነህ ብላለች። እንግዲህ ፍቅረኛዋን አንድ ላይ ልደት ያሳልፈችውን ለዶላር ብላ እንደዚህ ሪስፔክት ባሌለው ንግግር እኔ እኮ ምንድን ነው ኢትዮጵያ እንደዚህ የምትሆኑት? ለነገሩ እናንተ ናፍቆት የለባችሁ ምን የለባችሁ። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበልኝ። ውዶቼ፣ ማሮቼ፣ ፍቅሮቼ አንዳንድ እህቶቼ በደንብ አሰላም አለይኩም ምን አስተካክል እያላችሁኝ ነው። ስለ እርማታችሁ አመሰግናለሁ። ግን ሳውንስ ልክ ነኝ እና ይቅርታ ማለት ነው። ቴንኪው ብያለሁ። ሁላ ማን ነው ወይ እንግዲህ በኤስተርዴው ቀን የኛ ጀግና የኛ ነበልባል የምንወዳት የኛ ስማርት የኛ ስፔሻል ገርል የሚዲያዋ ቲቸር የኛ ላዮንስ የኛ ታይገርስ ሀይሚዬ ማይ ስዊት እናንተ እኔ እንኳ የጤነኛ ያለው አንዳንዴ እኮ ዳኒ መች ይፈረድበታል። ከምር ሀይሚዬ ራስሽን ጠብቂ። ለምን እኛ በስክሪን ላይ እንደዚህ ነው። ትላንትናማ ወላሂ ነው ርዕሱ ማለት ነው የሆነ ወንድማችን ቤት ሀይሚዬ ጀግና የሚል ነው። ኮሜንት እንኳን ጻፉ። በፊት ኮሜንት አልጽፍም እኮ እና ወይኔ ሀይሚዬ እኮ ስዊት ናት ወንዶች። ሪሊዮን ነው የምነግራቸው። ሪሊ አኩሬትሊ ኤግዛክትሊ። አሁን ደግሞ ፏ ብትን ብለው ሲመጡ የሀብታም ሳቃችንን የስራችን ፓወር እያልን ያን ቀን ግን አንረሳም። ያው ዩቲዩበርስ ናቸው፣ ሚዲያ ተጠቃሚ ናቸው። ነገም ሌላ ነገር ሊመጣ ይችላል። ሌላ ፕራንክ ሊሰሩ ይችላሉ። ኤቭሪዴይ ሪሜምበር ነው የምናደርገው እና በሰላም ይምጡልን። እኔማ ታርቀው ሲመጡ አቤት አላይን እንዴት እንደማመሰግን ከምር እኔ ፕሮሚስ እየገባሁላችኋል ከመጀመሪያው ጀምሮ እና እንደዛ ነው። እንግዲህ መግቢያው ላይ ነገርኳችሁ የዳኒ እሰሩኝ ነው የሚለው። ላይምዬ ብዬ ተመታው ምችም ታክ ምናምን ያሉ ቲክቶክ ላይ ማለት ፍርስ ነው ያደረጓችሁ። ሌላው ደግሞ አዳዲስ ነገር እሷም እቺ ሶሲና ሶሲ አረስማቸው እየጠፋኝ ነው። ኢንስታግራም ገጽ ላይ ውዶቼ እንዲህ ሰው እኮ አንድ ፖስት ፎቶ የምናደርገው አስተያየት ይሰጣሉ። ልብ ላይክ አይ ቲንክ ከብሩክና ከሀይሚዬ ጋር ሳይቀላቀሉ በፊት እኔ ራሴ በዳኒ ባይዘው ውዶቼ እዚህ ጋር እኔ ዳኒን ራሱ ሰብስክራይብ ያደረኩት ያኔ ነው ከነ ብሩክና ከነ ሀይሚ ጋር ሳይሆን በፊት ግን ምንድነው እኔ ዳኒ በሚተችበት ሰዓት በጣም ነው የሚያስቀኝ። አይንፈን የሪሊዮን እንጂ እኔ ልሳደብ ላይክ ፎርዋት እና አሁንም እኔ የዳኒም ጥላቻ ኖሮብን አይደለም። እንደዚሁም ደግሞ የሶስና የኛ ቢዝነስ አይደለም እንደኔ ሳስበው። ግን ምንድነው የተገበሩት ስራ እነሱን እንዲያዋርዳቸው አድርገዋል። ያደረጉት ነገር ሳንደርስባቸው ንቀታቸው ቻናላቸውን ልናሄድን እንዴት ከጥፍሯ ቆሻሻም አልቆጠረችንም። ገባችሁ? ለተመልካች ሪስፔክት የላትም። ስለዚህ ተግባራቸው እኛ እንድንጠላቸው አድርገውናል እንጂ ከዚህ በፊት ሁላችንም እናውቃቸዋለን። ከዚህ በፊት ፎቶቸው ላይ ራሱ መልካም ነገር ነው የሚሰጠው። አሁን እኮ ኢንስታግራም ላይ ብታዩ እኔማ ውሃ ነው የወኩት። እኔማ ለዶላር ብለሽ አታፍሪም ነው ያልኳት። ሪሊውን ነው የምነግራችሁ። እና በዚህ መልኩ አንድ ሚዲያ ተጠቃሚ ፎቶ የምንለቀው ሄርት ላይክ የሆነ ነገር እንዲሰጠን ነው። አስተያየት ነው የምንፈልገው። እኛ አላስቀመጥናትም። የጨረቃ ፋሚሊዎች እኮ ይለያሉ። አንድነታቸው ወታደር ናቸው። ወታደር አብይማ መልመል ነው የሚባል ለሀገር ራሱ ይጠቅማሉ። እና ያኔ እኔ አንዳንድ ያው ሰው መሳደብ ተገቢ አይደለም ላይክ ብልም ይገባቸዋል። እኔ ራሴ ስድብ አልተሳደብኩም፣ ግን እንዲገባት አድርጌ ነው። እንደውም ተሸርተዋል። እንዲገባት አድርጌ ነው። እንደነገርኳችሁ ስለ ኢንስታግራም ብዙ ነው ያላቅም፣ ግን ይሄን ያክል በዚህ ደረጃ ለዶላር ብላ
መዋረድ ከ19 ዓመት ልጅ ጋር ካያችሁት የኔ ኮሜንት ነው እና እኔ በጣም ነው ያፈርኩባቸው። ሪቪውን ነው እና ሌላው ቀርቶ ሰው ሰርፕራይዝ ነው የሚሆነው። ፎር ኤግዛምፕል ዩቲዩብ ማይጠቀም በኢንስታግራም የሚያውቃት ሰው ብቻ ኮሜንታተሩ ያሳፍራል። ሰው አስተያየት የሰጠ ኮሜንት በጣም ነው የሚያሳፍረው። ለእሷ ስለሚገባት እና በዚህ ደረጃ እስከምትዋረድ እኔ ይህን ያክል ለዶላር እንዴ ዶላር እኮ ይመጣል ይሄዳል ውዶቼ። እኛም እየኖርን ነው ቤተሰቦቻችንን አስከብረን ራሳችን ተከብረን ሚዲያ ላይ እየወጣን አይደለም፣ ግን እንደ ማንኛውም እየኖርን ነው እንኖራለን። እነሱም እየኖሩ ነው ዘሲም ሳንሰደብ ቤተሰቦቻችን ሳይሰደቡ ማንነታችን አድራሻችን ሳይታወቅ ያው ሚዲያ ላይ እየለፈለፍን እየኖርን ነው። እና አንዳንዴ የራስ ክብር የሚባል ነገር አለና እኔ በእነሱ ስናያየሁት መዋረድ እኔ ቆሜም አልሄድም። መልሳ ደግሞ ቪዲዮ ፎቶ ታነሳለች ምናምን። በዛ ላይ ደግሞ ልጅ አይደለችም በዚህ መልኩ እንደዚህ ውርደት እና ተመልሰው መቼም ከነ ሀይሚ ጋር ይገጥማሉ ብዬ አላስብም። ሪሊውን ነው የምነግራችሁ። ሀይሚዬና ብሩክም ይገጥማሉ ብዬ አላስብም ከምር ከነ ዳኒና። ለምን ነገሩ ያው ፕራንክም ቢሆን ውዶቼ አንዳንዴ ዳኒ ክፉ ሰው ነው፣ መጥፎ ሰው ነው። ግን መጠንቀቅ ያለባቸው ማን ነው? የኛዎቹ ናቸው። የዋሆች ናቸው፣ ገር ናቸው፣ መልካም ናቸው። ሪሊው ነው። እኛ አሁን አንዳንዴ እነሱ በፕራንክ ነው የሄዱት እና ከመለማመድ ነው እኮ ሰው ወደ ፍቅር የሚሄደው ውዶቼ። ከመለማመድ አሁን ለምሳሌ ሀይሚዬና ብሩኬ በፊት ዩቲዩብ ሳይመጡ ፍቅረኛሞች አይደሉም። ግን በስራ ሲመጡ በመነካካት በመለማመድ ወዴት ይሄዳሉ? ወደ ፍቅር ይሄዳሉ። እና በዚህ አጋጣሚ ብሩኬ በጣም ቴንኬር ነው መሆን ያለብን። ሞርዛን በዚህ ድራማ በምሰሩበት ሰዓት ከወንዶች ጋር በምሰሩበት ሰዓት ለሀይሚዬ ለምን ሰው ይሳሳታል። እኔ አሁን ለምሳሌ ሀይሚዬን በጣም ነው የምወዳት። ሪቪውን አንዴ ቻናሌ ቪዲዮን ያጠፋሉ፣ ምን ይላሉ፣ እንዲንልሻለን። አንዳንዴ ከካሜራ ማይታይ ሴት ስደት ላይ ያለች ሴት ዝም ብሎ እንትን አይባልም። እኔ አሁን ምንድን ነኝ? እኔ መዳም ቅመም ነኝ። ሀላስ ስንት ነገር ስንሰደብ በሀይሚዬ ለምን ሀይሚዬ ስለምወዳት ከልቤ ማለት ነው። ምችለ ቻናል ሪሊውን ነው የምነግራችሁ። ደግሞ አንደኛ ነገር ምን መሰላችሁ ውዶቼ፣ እኔ አሁን አንድ ሰውን አይሜ ስዊት ብዬ ማውራት አፍራለሁ። ሪሊውን ነው የምነግራችሁ። ለምን አልለመድኩምም። ቪዲዮቸውን ራሱ የብዙ ሰው ቪዲዮ አብሶ ሀይሚዬና ብሩኬ እንደዚህ ሲሆኑ የእነ ሀሰንንም አላይም። ምንም በቃ ስሜት አይሰጠኛ፣ አላዳምጥም የማንንም ቪዲዮ። ስለና ሀይሚ ነው ዲስከስ ማድረግም ስለና ሀይሚ ነው። ሰው ቤት ሄጄ ራሱ የሆነ ሰዓት ላይ ኮሜንት ማናት እኔ ጋር የምትመጣ ልጅ እሷ ቤት ሄጄ ነው ኮሜንት ጽፌ መታው ጥርግ ያደረጉት ሰብስክራይብን እና ስለ ሀይሚዬ ቡቡን ደግፎ ስለ ሀይሚዬ ሲናገሩ በቃ የሆነ የጨረቃዎችማ ጀግኖች ምናምን ብዬ ነው እንግዲህ ሰው ቤት ተጠረገው ሰው ቤት ሄጄ እና አሁን ሰው ቤት ብሄድ ራሱ ቢኤች ነው ምለው። በዚህ አጋጣሚ አንድ እህቴ አንቺ ቤት እንግዲህ ኮሜንት ብዙ አልጽፍም ማለት ነው እና በኤስተርዱ በሰራሁት ቪዲዮ ራሱ በጣም ነው የተደሰትኩት። ሞርዛን ያው ብሩክና ሀይሚ ብላችሁ የተከፋፈላችሁን ብትኖሩ የብሩክ ደጋፊዎች በዚህ አጋጣሚ ቴንኪው፣ ደስተኛ ናችሁ በጣም ማለት ነው ብዙዎቻችሁ። እኔ ላይም ያላችሁ አላችሁ ብሩክን ደጋፊ በደንቡ ከሀይሚዬ የበለጠ ድራማው ሳይገባችሁ ለምን እንደሆነ ሳትረዱ ያው በቪዲዮ ልክ ነው። አንዳንድ ሰው እኮ ውዶቼ አንዳንድ ያው በሀይሚም ሲፈርዱ ምንድነው በቪዲዮ ልክ ነው። እኛ ደግሞ አንዳንድ ሰው ደግሞ እኔ ደግሞ አርቄ ነው ማስበው። እንደነገርኳችሁ ሀይሚና ዳኒ ሲጨቃጨቁ ሀይሚ ጥፋተኛ ናት አይደለም ስለማቀር ይዘኑን ዳኒ ነው ጥፋተኛ ነው ምለው አንደርስታንድ። ግን ያው በቪዲዮ ልክ አንዳንድ አስተያየት ቅር የሚላቸው እህቶቻችን ነበሩ። ዛሬ ላይ ግን ሁላችሁም ፒስ ሆናችሁ በተቻላችሁ መጠን ሀይሚንም ብሩክን የምታውቁት በሚዲያ ነው ሪሊውን። ስለዚህ አንድ ሁኑ። የብሩክ ሀይሚ አትበሉ። ደስተኛ ነው ደግሞ የምትሆኑት። እኔ አሁን ሀይሚዬንም ስወድ ብሩክ የሀይሚዬ ንጉስ በጣም ሪስፔክት አለኝ እና ደስተኛ ነው የምትሆኑት። እና ውዶቼ እንግዲህ ይሄን ይመስላል እና ብሩክና ሀይሚ ሁሌም ወደፊት ነው። እንወዳችኋለን፣ እናከብራችኋለን። እንደዚህም የጨረቃ ፋሚሊዎች ትለያላችሁ። ትዕግስታችን ማለት ነው ከምር እስከ መጨረሻ ታርቀው አይተን እኛ ራሳችንን ጎበዝ እንላለን። ሬዲዮ ነው የምነግራችሁ። ለምን መታገስ በቃ ከሀይሚዬና ከብሩኬ መታገስ